ዛሬ በአሊስ ወንጌል አማኞች ቤተክርስቲያን ይገኛል። እዚህ የተገኘውበት ዋና ዓላማ በአሊስ ወንጌል አማኞች ቤተክርስቲያን ላይ የዲፕሎማ ፕሮግራማቸውን የተከታተሉ የነበሩ 13 የሚያክሉ ተማሪዎችን የምረቃ ስነ ስርዓት ለማካሄድ በዚህ ምረቃ ላይ ዶክተር ቢሾፕ አዳና አሻሞ እንዲሁም ነቢይ አብነት ዘማሪ ናትናኤልና ካሜራማን ኤልዬ በመሆን አብረን ተገኘን። ፕሮግራሙ እጅግ የደመቀ ነበር። ለአምስት ጊዜ ተከታታይ ትምህርት የሰጧቸው ሲሆን ለስድስተኛ ጊዜ የምረቃው ቀን ተገኝቻለሁ። እኛም በክርስቶስ ፍጹም የሚሆን ሰውን ሁሉ እናቀርብ ዘንድ ሰውን ሁሉ እየገሰጽን ሰውንም ሁሉ በጥበብ ሁሉ እያስተማርን የምንሰብከው ክርስቶስ ነው። ፊልጵስዩስ 1:28 በክርስቶስ ኢየሱስ አምናችሁ በደሙ ታጥባችሁ የከበራችሁ ቅዱሳን፣ በዚህ የምረቃ ፕሮግራም የተጋበዛችሁ እንግዶች፣ ተመራቂ ቤተሰቦች፣ የቤተ ክርስቲያን መሪዎች፣ አገልጋዮችና እንዲሁም የዛሬ ተመራቂ ተማሪዎች ከሁሉ በማስቀደም ለዚህ ቀን ላበቃን ለእግዚአብሔር ምስጋናችን እያቀረብን የተሰማንን ልባዊ ደስታ በጭብጨባና በእልልታ እንገልጻለን። አንደኛ ዜና 28 ቁጥር 9 አንተ ልጄ ሰለሞን ሆይ እናንተ የአሊስ ተመራቂዎች ሆይ እግዚአብሔር ልብን ሁሉ ይመረምራልና እናንተ በአሊስ ያላችሁ ዛሬ የምትመረቁ የምታመልኩት ጌታ ልብን የመመረምር ስለሆነ የነፍስንም ሐሳብ ሁሉ ያውቃልና ገና ሳትናገሩ ሳትሰብኩ ሳትዘምሩ በፊት ልባችሁን ሚያው ጌታ ስላለ እሱን በሙሉ ፈቃዳችሁ ብታመልኩት የሚገኝ አምላክ ስለሆነ በፍጹም ልባችሁ ስታመልኩ ልባችሁን የሚያይ አምላክ ስለሆነ በፍጹም ፈቃዳችሁም ስታመልኩ አምልኳችሁን የሚቀበል ጌታ ስለሆነ ያንን አምላክ ዛሬ ጥሩ ተምራችሁ ተመልቃችኋል። ሁል ጊዜ ቃሉን በማንበብ ብትፈልጉት ያ አምላክ ይገኝላችኋል። ያ አምላክ ደግሞ ብትተውትም ደግሞ ይተዋል። እግዚአብሔር ይባርካችሁ ይጠብቃችሁ። እኛ በአሊስ ወንጌል አማኞች ዛሬ በዲፕሎማ የተመረቀን ተማሪዎች በምንኖርበት ዘመን ሁሉ ለጌታ ክብርን ለማምጣት በታላቁ በእግዚአብሔርና በዚህ ጉባኤም ፊት ቃል እንገባለን። እኛ የአሊስ ተመራቂዎች በሁለት ዓመት ከጌታ የተማርነውን ከጌታ የተቀበልነውን ከአስተማሪዎቻችንም የተማርነውን ለቤተሰቦቻችን ለቤተ ክርስቲያናችን ምእመናን ላላመኑ ሰዎች ለማካፈል ቃል እንገባለን። ከጌታ የተማርኩትን ከጌታ በተማርኩት በእግዚአብሔር ቃል ራሴን ለመመገብ ቤተሰቤን ለመመገብ ያላመኑ ሰዎችንም ወደ እግዚአብሔር መንግሥት ለማምጣት በሕያው እግዚአብሔርና በእናንተ ፊት ቃል እንገባለን። ቤተ ክርስቲያናችንን የሶስት ትውልድ ራእይ ከግብ እንዲደርስ የሚችለውን መስዋዕትነት ለመክፈል በሕያው እግዚአብሔርና በእናንተ ፊት ቃል እንገባለን። አባቴ ሆይ
ቃላችንን እንደ ቃል ያጽና። እጆቻችሁን ዘርጉና እንደዚህ በሉ። ዘመናችሁ የበረከት ይሁን በሉ። ከናንተ መካከል አንድ ውዳቄ አይኖር በሉ። በሚታይ በርከት በማይታይም በርከት እናንተንና ትውልዳችሁን ሁሉ የቤቱ ባለቤት ይባርክ። ዘመናችሁ የደስታና የተድላ ይሁን። በሮች ይከፈቱላችሁ። እግዚአብሔር ባርካችሁ። እናጨበጭባለን። ጌታ ይባርካችሁ። የአሊስ ወንጌል አማኞች ቤተክርስቲያን ቅጥል ስም ሰጥቻታል። የቤሪያ ሰዎች የሚለውን ስያሜ ሰጥቻቸዋል። እንደ ቤሪያ ሰዎች ልባቸው በጣም ሰፊ የሆነ ተማሪዎችና ምዕመናን መሪዎችን በማግኘቴ እጅግ በጣም ደስ ይለኛል። እነዚህ ተማሪዎች ወደፊት ትልልቅ ቦታ ላይ እንደሚደርሱ ምንም ጥርጥር የለኝም። የዚህ ትምህርት ቤት ተማሪዎችን አንደኛና ሁለተኛ ብሎ መሸለም በራሱ በጣም አስቸጋሪ ነው። ሁሉም አንደኛ ናቸው ብለን ብንሸልም ደስ ይለናል። የሮጠ ሁሉ አንደኛ ስለማይወጣ በጣም በጥቂት ውጤት ልዩነት አንደኛና ሁለተኛ፣ ሶስተኛና 13ኛ የወጡ ተማሪዎች አሉ። ሰላሙ ታደለ 3ኛ በመውጣት ተማሪ አዲሱ 2ኛ በመውጣት ተማሪ ጽጌረዳ ሞላ ተማሪ ይሳቃ ጋፋሪ 1ኛ። በዚህ አጋጣሚ በዚህ ግራጁዌሽን በዚህ የትምህርት ምረቃ ላይ የነበራችሁ የተሳተፋችሁ በርቅ መሆናችሁ የምትከታተሉ ሁሉ እንኳን ደስ አላችሁ ማለት ፈልጋለሁ። የአሊስ ወንጌል አማኞች ቤተክርስቲያን ምዕመናን፣ አገልጋዮች፣ መሪዎችና ተመራቂ ተማሪዎች እንኳን ለዚህ ክብር አበቃችሁ እያልኩኝ ደስታዬን እገልጻለሁ። እንደ ጽሕፈት ቤት እንደ ትምህርት ቤት አስተባባሪ በነበረው ፕሮግራም እጅግ በጣም ደስተኛ ነበር። እስከዛሬ ድረስ በዚህ 5 ዓመታት መካከል ስናስመርቅ ከነበሩ ትምህርት ቤቶች መካከል የቀዳሚውን ስፍራ እንደሚይዙ አልጠራጠርም። ወደፊት ትልቅ ስፍራ፣ ትልቅ ቦታ፣ ትልቅ ደረጃ ላይ እንደሚደርሱ የምጠባበቃቸው እነዚህ ተማሪዎች አንዳንዶቹ መዘምራን፣ አንዳንዶቹ ነቢያት፣ አንዳንዶቹ መጋቢያን እንደሚሆኑ ተስፋ አለኝ። ይህን ሁሉ ያደረገው እግዚአብሔር ክብርና ምስጋና ለእሱ ይሁን። ወንጌል ያሸንፋል፣ ወንጌል ይታደጋል፣ ወንጌል ሰው ያደርጋል፣ ወንጌል ይለውጣል፣ ወንጌል ያሸንፋል፣ ወንጌል ይታደጋል፣ ወንጌል ሰው ያደርጋል፣ ወንጌል ይለውጣል፣ ወንጌልን ይዞ የመን መሳፍንት ተናገር እንጂ ላልሰሙት ቤት ወንጌልን ይዞ የለም የኋላ መሄድ ነው እንጂ ከኢየሱስ ጋር የምስራቹን እየሰበከ በሽተኞችን እየፈወሰ ኢየሱስ ሰጥቶን ይሄዳል አደራ። ተነሳ የሚነሳ መልጥ ካለ በወንጌል አላፍርም፣ በወንጌል አላፍርም፣ በወንጌል አላፍርም፣ በወንጌል አላፍርም። ሻዶናል ብዬ እናገራለሁ ገጠር ከተማ ይሰብከዋል። በኢስተርን ኬፕ ከኢስተር ለንደን 120 ኪሎ ሜትር ርቀት ላይ የምትገኝ አሊስ የምትባል የወንጌል አማኞች ቤተክርስቲያን መጋቢ ዝናቡ ተስፋዬ ነኝ። ከዋናው ጽሕፈት ቤት የትምህርት ማስተባበሪያ የምስጋና ቀን ነው ለእኛ ዛሬ የአዲስ ቅኔ ዝማሬ ኑና መስገን ጌታ አምላካችን ሰርቶልናልና ስራችን እዚህም የሚበልጥ የጌታ ኃይል ሲገለጥ እና ያንን ገና የክብሩን ደመና ምድር ስትሞላ ለጌታ ምስጋና